የኔ ልጅ አንተን ማለፋች አይደል? የኔ እናት ምስኪኗ እናቴ የአንድ ወጣ የቀረው ልጅሽ እኮ ነኝ። እቅፍሽ በጣም ናፍቆኛል። ተርቤሻለሁ እናቴ። ምን ሆነሽ ነው? ደነገጥሽ? ምን ባይሉ ሊፈታ ነው? አዎ። ምን ነው ደነገጥሽ? ኧረ አልደነገጥኩም። ቆይ እንዴ! እሱ ነው የሚያስፈታው። በቅርቡ ይፈታል። ቅርብ ለቅርብ ሆነን መነፋፈቅ ነበረብን። ምንድን ነው የከረድኩ? ምንድን ዳግም የኔ እናት ራሽ አልችልም። ዳግም እንግዲህ ገነት እናቱ መሆኗን ሲያቅ እጅግ ነው ደስ ያለው። እንዴት ስሬ ሆነሽ አላወኩሽም እናቴ እያለ እያለቀሰ እንግዲህ ደስታውን መቆጣጠር እስኪያቅተው ድረስ እስር ቤትም ሄዶ እያያት ነበረ። ሆኖም ግን ገነት ዳግም ልጇ እንደሆነ አታውቅም። እሱንም ብሌንን ቃል አስገብቷታል እንዳትነግሪያት። ይህንን እናቴ ከሰማች እኔና እሷ እናትና ልጅ መሆናችንን ካወቁ ባይሉ ይገለኛል እያለ ነው። እኔም ቢገለኝ ችግር የለውም ግን እናቴን ይገልብኛል በማለት እንግዲህ ብሌንንም አሳምኗታል። ባይሉም ዛሬ ከእስር ቤት እንደሚፈታ ተሰምቷል ማለት ነው። እሱም በመጀመሪያ መልእክቱ ቃልዬን ስመጣ ለመጀመሪያ የማገኝሽ አንቺ ነው ብሎ እንግዲህ በሰላም መልእክት ስለላከ ቃልዬም አሁን ያልሆነ ነገር ውጥረት ውስጥ ገብታለች። እንግዲህ በጣም ደንግጧለች። ምን ሆነሽ ነው የደነገጥሽው እየተባለ ትገኛለች። ሰላም ውድ የሴና ቤተሰቦች ሰላማችሁ ብዝት ይበል። እንግዲህ አደራን ድራማ ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እጋብዛችኋለሁ። እንግዲህ ሰለሞን በባለፈው ክፍል ላይ ለዳግም ለመንገር ይሄ ሁሉ ተሰቃይቷል እና አሁን ልነግረው ይገባል ብሎ በሩ ጋር እንደቆመ ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ እንዳለውም ዳጊ ይነግረዋል ማለት ነው። ዳጊም ሲደውልለት ራሱ አልወጣም፣ እኔ አሁን ደግሞ ምን አይነት ወንጀል ልታሰራኝ ነው? አንተ ስለ እናቴ እነግርሃለሁ እያልኩ ሁልጊዜ ወንጀል እያሰራኝ ነው ሲለው ዛሬ በአንድ ደቂቃ ውስጥ እኔ ጋር ከደረስክ እነግርሃለሁ ይለዋል። እሱም እንግዲህ አላምንክም ቢለውም ይሄዳል ማለት ነው። ያለውን ነገር ለመስማት ሲሄድ እንግዲህ አሁንም ምን አይነት ወንጀል ነው ልታሰራኝ? በእናቴ አሳብበ ምን አይነት ወንጀል ልታሰራኝ ነው? እኔ መቼም አላምንም። እንደውም ስለ እናቴ ምንም የምታውቀው ነገር የለም ቢለውም እሱም እኔ የማውቀው ነገር አለ፣ አሁን ተረጋግተህ ስማኝ ይለዋል። እሱም እሺ ንገረኝ፣ ካለ የምታውቅ ከሆነ ንገረኝ ይለዋል። እሱም እንግዲህ እሺ በማለት ይነግረዋል ማለት ነው። ያንንም ምንድን ነው የሚነግረው ገነት እናቱ እንደሆነች ሲነግረው እጅግ ይደነግጣል፣ ያለቅሳል። ያው ያለውን ነገር አላመነውም ነበር በመጀመሪያ። እሺ እኔ ለማመን ከፈለክ ሄደክ ፎቶዋን ቤት ይኸው የድሮ ፎቶዋን ይለዋል። እሱም ከዚህም በፊት መጀመሪያ ላይ ለሱ አደራ ብሎት ነበረ። ይህን ፎቶ ካየ እናቴን ካየ የፈለግከውን ነገር አደርግልሃለሁ ብቻ እናቴን አገናኘኝ፣ አንተ ከብዙ ሰዎች ጋር በባይሉ ሰበብ ስለምትገናኝ ታገኛታለህ ብሎት ነበረ። እንግዲህ ሰለሞንም ካገኛት በኋላ ነበረ ዳግምን መጠቀሚያ ያደረገው ማለት ነው። ሆኖም ዛሬ እንግዲህ እውነቱን ስለነገረው ብሌንን እንደምንም ብሎ ጎትቶ ይዞ ሄዶ ፎቶውን ሲያይ ገነት እንግዲህ እናቱ ሆኗ ተገኝተዋለች። እንዴት ስር የሆነች ሳላቅሽ እያለ እጅግ እያለቀሰ ነው። እንግዲህ ቃልዬም ደግሞ ባይሉን እንዳሳሰረችው አሁን ደግሞ እንግዲህ ያያቸዋት ጓደኛዋ መታ ነበረ። ከዚህም በፊትም እንግዲህ እሷ ሰላም እናቷ እንዳልሆነች እና ንብረቷን እንደምትወስድ ነግሯት ነበር። ያኔ ከነገረቻት በኋላም ደግሞ አመናጭቃ አውጥታት ነበረ። አሁን ደግሞ እንግዲህ የእሷ ጓደኛ ከሰላም ጋር ስትመጣ
ሰላምን ለምን አመጣሻት እችን ብላ ሰላምን ለብቻ ጠርቷት እቺ ጓደኛዬም አይደለችም ሌባ ናት፣ የቤቱን እቃ እየሰረቀች ብላ በቃ ስለሷ ክፋት እንዳለ ለሰላም ትነግራታለች። ሰላምም እንግዲህ ቃልዬን ከዚህ አስወጫት አሁኑኑ አስወጫት ስትል አይ አሁኑኑ ሳይሆን እኔ ቀስ ብዬ አወጣታለሁ፣ እንደዚህ ሳይሆን ሌላ ጊዜ ይዘሻት እንዳትመጪ በማለት እንግዲህ ለሰላም ትነግራታለች ማለት ነው። ሰላምም እንዴት እንደዚህ አይነት ልጅ መሆኗን ባቅ ኖሮ እዣ አልመጣትም ነበረ፣ ለሌባ ክብር መስጠት የለብንም ብላ ስትላት ቃልዬ አይ እንደዛ አይደለም ቢሆንም ቀስ ብለን ነው የምናወጣ ትላታለች። እሷም እንግዲህ እኔ ውጪ ላውራሽ ብላ ስትላት እንዴ እዚሁ ምን ነው እናትሽ ፊት አትነግሪኝም አታወሪኝም ስትላት አይ ውጪ ነው ላውራሽ የምፈልገው ትላለች። እንግዲህ እነሱ ወደ ውስጥ ሲገቡ ልጅቷ ደግሞ ሪሞት እየፈለገች ነበረ። ይሄው ምን አልኩሽ እሷ እኮ ሌባ ናት አላልኩሽም? ያው ራሱ የሆነ ነገር እየፈለገች ነው ስትል እንግዲህ ብሌን ቃል ወደ ውጭ ይዟት ወጥታ ታወራታለች። እሷም ለምንድን ነው እዚህ የመጣሽው? በይቀጥ በይና ከዚህ ሂጂ፣ ለእናቴ ሁሉንም ነገር ነግሬያታለሁ፣ የድሮ ስራሽን፣ ሌብነትሽን ሁሉ። ስለዚህ አሁን እዚህ ጋር እንዳላይሽ ሂጂ ብላ ትላታለች። እሷም ዞሩን አከረርሽው ትላትና እንደዛ ከሆነ አሁን እኔ ገብቼ ለሰላም ሁሉንም ነገር ብነግራት አንቺም አብረሽኝ ነው የምትወጪው። እኔ እዛ ጎዳና ላይ ብርድ ፀሐይ እየመታኝ ከምኖር ለሰላም ሁሉንም ነገር ብነግራት ይሻላል ብላ ትላታለች። ቃል መጀመሪያ ላይ ሰላኔ ምንም አይነት ነገር ቢነግሩሽ እንዳታምኝ ስላለቻት አረ ከፈለግሽ ሄደሽ ንገሪያት፣ ምንም ችግር የለብኝም፣ ማንም ብትያት ልታምንሽ አትችልም፣ ማን አንቺን ያምንሻል? ስለዚህ ከፈለግሽ ሄደሽ መናገር ትችያለሽ፣ ምንም አያገባኝም ብላ ትላታለች። አረ በራስ መተማመን ትልና እንግዲህ ሪከርድ እያደረገቻት አሁን ሄጄ ሰላም እናትሽ እንዳልሆነችና ንብረቷን ልትወስጂ እንደሆነና ልትገያት እንደሞከርሽ ልትገያትም እንደምትፈልጊ ብነግር አሁን እውነት ሰላም የምታኖርሽ ይመስልሻል ብላ ስትላት አዎ አታምንሽም ሲጀመር ብላ ትላታለች ማለት ነው። እሷ ሪከርድ አድርገዋል ነበረ። ከዛም በኋላ በስተመጨረሻ እንግዲህ ይህንን ነው ወይስ አንቺን ነው የምሰማው እና ያለን ብላ ሪከርዱን ታስደምጣታለች። እሷም በዛኑ ሰዓት ጓደኛዋን ትማጸናታለች። ሪከርድ እያረግሽኝ ነው እንዴ? እሺ በቃ ይቅርታ አድርጊልኝ ብላ ስትል እኔ እዛ ፀሐይ እየመታኝ እኔ ውጪ ፀሐይ ንፋሱ እየመታኝ አልኖርም። ልክ እንደ አንቺ ከአንቺ ጋር ነው መኖር የምፈልገው። አንቺ እናትሽ ሳትሆን አሳምነሽ አብረሻት እየኖርሽ ነው አደለ? አሁን እኔንም ደግሞ አሳምነሽኝ ከዛሬ ቀን ጀምሮ እዚህ ቤት መኖር እፈልጋለሁ ብላ ትላታለች። እሷም ብር ልስጥሽ፣ የምትፈልጊውን ያህል ብር ልስጥሽ፣ 300 ሺህ 200 ሺህ የምትፈልጊውን ጠይቂኝ፣ ግን እዚህ ቤት ልትኖሪ አትችይም ብላ ትላታለች። እሺ እዚህ ቤት መኖር የማልችል ከሆነ አሁኑኑ ሄጄ ለሰላም ያለውን ነገር ነግራታለሁ ብላ ትላታለች። እባክሽን ድሮ ባሳለፍ ነው ብላ እንግዲህ መጀመሪያ እያመናጨቀቻት የነበረው አሁን ልመናዋን ትጀምራለች ማለት ነው። ያንንም እየለመነቻት ባለችበት ሰዓት እንግዲህ እሷም እንዴት ነው እንደዚህ የሚሆነው? በፍጹም እንደዚህ ላደርግ አልችልም። አሁን ግዴታ እዚህ ቤት ከአንቺ ጋር ነው መኖር የምፈልገው ትላታለች። በዚች እስከ ማታ ድረስ አሳምነሻት እዚህ ቤት ካልኖርኩኝ ማታ አንድ ላይ እንወጣለን በማለት እንግዲህ ትነግራታለች። ቃልዬ ያላሰበችው ችግር ውስጥ ትገባለች። እንግዲህ እሺ ብላ ትሄዳለች። እሱም እንግዲህ ሰላምን ልታሳምናት ብትልም ሰላም ደግሞ ልትቀበልና ልታምንላት አልቻለችም። ሁለተኛ ከዛሬ ቀን ጀምሮ እንደውም እሷ አጠገብ እንዳላይሽ ብላ ትላታለች። የእሷ አጠገብ እንዳላይሽ ብላ ስትላትም እሷም ትደነግጣለች ማለት ነው። በጣም ነው እኮ የምታሳዝነው። እኔ እኮ እንዳልኩሽ አይደለም አሁን ውጪ ልሸኛት ስጠይቃት በጣም ነው የምታሳዝነው። ከድሮ ህይወቷ ሁሉ ተቀይሯል፣ ተለውጣለች ብላ ትላታለች። እንደዛ ነው እንዴ? ለካ እንደዛ መሆኑን አላወኩኝም። ስለዚህ ካን ወዲህ እኔ እሷ አጠገቧ ጋር እንኳን እንዳላይሽ ከእሷ ራቂ ብላ አስጠንቅቋ ትነግራታለች።
እሷም እንደዚያ አይደለም ብትላትም ሁለተኛ ከእሷ ጋር ራሱ እንዳላይ ስትላት እንግዲህ ቃልዬ ማሳመን አልቻለችም። እየደወለች ትማጸናታለች። እኔ ማሳመን አልቻልኩም፣ ትንሽ ታገሽኝ ትላታለች። እኔ ምንም ነገር የምታገዝሽ ነገር የለም፣ ቀጥታ እናትሽ ሳትሆን እንዳሳመንሻት ይህንንም እንድታሳምኝ እፈልጋለሁ ብላ ትላታለች። እሷም እንግዲህ እሺ በማለት ትናገራለች ማለት ነው። እሷንም እንደዛ ካለቻት በኋላ እንግዲህ ሰላምም እምቢ ስላለቻት እሷም ተግሷት ውጪ ላይ ትቀመጣለች። ምን ሆነሽ ነው ልጄ? ብር ልስጥሽ ወይ ወደ ሄደሽ ትዝናኛለሽ ወይ ብላ ብትላትም አይ እኔ መዝናናት አልፈልግም፣ የትም መሄድ አልፈልግም፣ እኔ የምፈልገው እዚህ ጋር ብቻዬን መቀመጥ ነው ብላ ትላታለች። እሷም እሺ በቃ እንደዛ ከሆነ ደስ የሚል ዜና ልንገርሽ ብላ ትላታለች። እሺ ንገሪኝ ብላ ስትላት ባይሉ ሊፈታ ነው ስትል እንግዲህ ቃልዬ ስራዋን ስለምታውቅ ባይሉን ራሷ ስላሳሰረችው እጅግ ደንግጧ ትነሳለች። ምነው ደነገች ስትላት ደስታ ነው ያስደነገጠኝ ትልና በቃ ባይሉ ዛሬ ሊገለኛል፣ እኔ እንዳሳሰርኩት ያውቃል፣ ምን ይሻለኛል? ይሄን አባረርኩኝ ስለ አልማዝን ሸኛዋ ስል እችኛዋ ምን አይነት ነገር ውስጥ ገባው እያለች እንግዲህ ቃልዬ እጅግ በተጨነቀችበት ይገኛል ማለት ነው። እጅግ በተጨነቀችበት ደግሞ ጓደኛውም ሻንጣዋን ይዟ ከች ብላላታለች። እንግዲህ ዳጊም ደግሞ ራሱን መቆጣጠር ስላልቻለ ራሱን መቆጣጠር ስላልቻለ ገነትን ለመጠየቅ ወደ እስር ቤት ሄዷል ማለት ነው። እንግዲህ እስር ቤት ለመጠየቅ ሄዶ ወይኔ የጠፋው ልጅሽ እኮ ነኝ፣ ይህንን ብታቂ ኖሮ ምንኛ ትደሰቻለሽ እያለ እንግዲህ እሱም እጅግ ግራ በመጋባት ውስጥ አይኗን እያየ እያለቀሰ ብሌን ደግሞ እየተደሰተች ትገኛለች ማለት ነው። እንግዲህ ብሌንም ይህንን ደብቃለታለች። ልጅና እናትና ልጅ እንደሆነ ካወቀ ባይሉ ይገለናል፣ ባይሉ በልጅነቴ እሱ ነው ለሌላ ሰው እየሸጠኝና ይሄንን ነገር ካወቀ ደግሞ ስለሚገለኝ እንዳትናገሪ እናቴን አጣታለሁ ስላላት እንግዲህ እሷም አምና ተቀብላለታለች ማለት ነው። እንግዲህ አሁን ላይ ቃልዬ በሁለት ነገር ተጠምዳለች ማለት ነው። በዛ አይነት ነው ክፍሉ እየተጠናቀቀው። ባይሉም ሊመጣ ነው። ባይሉ ከመጣ ደግሞ ሁሉንም ነገር ይደርስበታል። ቃልዬን ምን ሊያደርጋት እንደሚያስብ አስቡት። እንግዲህ እዚህ ጋር ደግሞ ጓደኛዋ ሚስጥሯን እንዳለ ስላወቀች እንግዲህ ከዚህ ቤት ካልኖርኩኝ ሁሉንም ነገር እናገራለሁ፣ አንቺ የሰላም ልጅ እንዳልሆንሽ ትላታለች። እንግዲህ ችግር ውስጥ ገብታለች ማለት ነው። ብሌንም ደግሞ ዛሬም ለሰላም ልትነግራት አፏ ጋር ደርሷ ነው የተወችው ማለት ነው።